ከፍተኛ የህወሓት የጦር መሪዎች በድሮን ጥቃት ተገደሉ። በራያ አላማጣ በአራት ዙር ከባድ የድሮን ጥቃት ተፈጸመ። ጀነራል ይልማ ትዕዛዝ አስተላለፉ። የራያ ውጥረት ከጫፍ ደርሷል። በውጥረቱ ምክንያት በመቶ ሺዎች የሚቆጠሩ ሰዎች ተሰደዱ። ከ600 በላይ የህወሓት ታጣቂዎች ኮበለሉ። ደብረጽዮንና ጀነራሎች ከባድ ድንጋጤ ውስጥ ገቡ። በቃ የዶክተር ቴዎድሮስ አዳኖም ጠንካራ ማስጠንቀቂያ። የዓለም ጤና ድርጅት መሪው ለህወሓትና ፌዴራል መንግስቱ ጠንከር ያለ ማሳሰቢያ አሰሙ። ከሸረሪናው ጥቃት በኋላ ሙሉ ኃይሉን ወደ ራያ አላማጣ ሲያንቀሳቅስ የነበረው ህወሓት በራያ ቀጠና ድንገተኛ የድሮን ጥቃት እንደተፈጸመበት ተገልጿል። በራያ በአራት ዙር የተካሄደ ከባድ የድሮን ጥቃት መፈጸሙ የተሰማ ሲሆን በእነዚህ ጥቃቶችም የህወሓት ታጣቂዎችን ግንባር ሆነው የሚመሩ ከፍተኛ የጦር መሪዎች መገደላቸው ተገልጿል። ህወሓት ከተለያዩ ግንባሮች እየደረሱት የሚገኙት ሪፖርቶች አስደንጋጭ እንደሆኑበት እየተነገረ ሲሆን ከ600 በላይ የህወሓት ታጣቂዎችም አንዋጋም ብለው መሸሻቸው ተነግሯል። በቀጠናው ከባድ የጦርነት ድባብ ማንዣበቡ እየተገለጸ ሲሆን በዚህ ምክንያትም አካባቢው ለቀው የሚሰደዱ ሰዎች ቁጥር ከመቶ ሺዎች መሻገሩን አንድ ዘገባ አመላክቷል። እነዚህንና በትግራይ ክልልና በመላው ኢትዮጵያ ያንዣበበውን የጦርነት ደመና ተከትሎ የዓለም ጤና ድርጅት ዋና ኃላፊው ለመንግስትና ለህወሓት የላኩት ማስጠንቀቂያ አክለን በዝርዝር ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በሱዳን ድንበር አካባቢ በሸረሪና ከተካሄደው የ23 ሰዓቱ ጦርነት በኋላ ከባድ ምት እንዳረፈበት የተገለጸው ህወሓት አዲስ ሊከፍተው ያሰበው ጦርነት ሙሉ በሙሉ ወደ ራያ ግንባር አዙሮ ከሻዕቢያ ጋር አብሮ ለመክፈት በማሰብ ጦሩንና ከፍተኛ መሳሪያዎችን ወደ ራያ አላማጣ ማስጠጋት ከጀመረ ዋላደር ማለቱ ይታወቃል። በራያ አላማጣ አካባቢ ከፍተኛ ዝግጅት እያደረገ የሚገኘው ህወሓት እንቅስቃሴው በመከላከያና አየር ኃይል ቁጥጥር ስር ነው መባል ከጀመረ የሰነባበተ ሲሆን የህወሓት ጦር እያደረገው በነበረው እንቅስቃሴ ላይ ግን ምንም አይነት እርምጃ ለመወሰዱ በብዙ ሲያነጋግር ቆይቷል። ታዲያ በዛሬው ዕለት በራያ አቅጣጫ የተለመደ የጦር መሳሪያ ዝውውሩን ሲያካሄድና ጥቃት ለመክፈት ሲንቀሳቀስ የነበረው የህወሓት ጦር ላይ የድሮን ጥቃት መፈጸሙን የተገለጸው በራያ አላማጣ ወረዳ የድሮን ጥቃት መፈጸሙን ምንጮች ገልጸዋል። ጥቃቱ የተፈጸመው በግመል የተጓጓዘ መሳሪያ ታጣቂዎች ሲቀበሉ ነውም ተብሏል። ጥቃቱ 2 ሰዓት አካባቢ በራያ አላማጣ ወረዳ የመረዋ ንዑስ ወረዳ መፈጸሙ ታውቋል። እንደ የአካባቢ ምንጮች ገለጻ ጥቃቱ በመረዋ ሁለተኛ ደረጃ ትምህርት ቤት አካባቢ በሚንቀሳቀሰው አርሚ 6 በሚባለው የህወሓት ታጣቂዎች ላይ ነው ተብሏል። ጥቃቱ በታጣቂዎች ላይ ጉዳት አስከትሏል የተባለ ሲሆን ድሮኑ አሁንም በአካባቢው አሳይ እያደረገ እንደሚገኝ ከስፍራው መረጃውን ያደረሱን ምንጮች ገልጸዋል። በተመሳሳይ በዚሁ ቀጠና ዛሬ ረፋድ ትዕዛዝ ተሰጥቶት ወደ ውጊያ ሊያመራ ሲዘጋጅ የነበረው አርሚ 6 በተከታታይ በተፈጸመ የድሮን ጥቃት ሙሉ በሙሉ ሊደመሰስ ችሏል እየተባለ ይገኛል። ዛሬ ነሐሴ 4 2018 ዓ.ም ከጠዋቱ 2 ሰዓት አካባቢ በራያ አላማጣ ወረዳ በመረዋ ንዑስ ወረዳ የተፈጸመው የድሮን ጥቃት በአራት ዙር የተፈጸመ መሆኑን የአካባቢ ምንጮች ገልጸዋል። እንደ የአካባቢ ምንጮች ገለጻ ጥቃቱ በመረዋ ሁለተኛ ደረጃና አንደኛ ደረጃ ትምህርት ቤት በተሰበሰቡ ታጣቂዎች ላይ በችግኝ ጣቢያው አካባቢ በተሰበሰቡ ታጣቂዎች ላይ ከቤተ ክርስቲያን አለፍ ብሎ ባለው ዋርካ ዛፍ ስር በተሰበሰቡ ታጣቂዎች ላይ ነው የተፈጸመው ብለዋል። ጥቃቱ በአራት ዙር የተፈጸመ ሲሆን ቁጥራቸው በውል ያልታወቀ ታጣቂዎችና የታጣቂዎች ከፍተኛ አዛዦች ተሰውተዋልም ተብሏል። የተጎዱ ታጣቂዎች ደግሞ ወደ አላማጣ ለሕክምና ተወስደዋል። መረዋ አካባቢ በሚገኝ ባንድ የቤተ ክርስቲያን ዋሻ ውስጥ የሕክምና አገልግሎት መስጫ አዘጋጅተው ነበርም ሲሉ የአካባቢ ምንጮች ገልጸዋል። የህወሓት ከፍተኛ አመራሮችና ጀነራሎች ስለ ጉዳዩ ሪፖርት ተደርጎላቸዋል የተባለ ሲሆን በተወሰደው የድሮን ጥቃት ምክንያት ከፍተኛ የጦር አዛዦች መስዋዕታቸውንም ተከትሎ በህወሓት ቤት ከፍተኛ ድንጋጤ መፈጠሩን የተገለጸው ነገር ግን እስካሁን የየትኛው አርሚ አዛዦች እንደተገደሉና ስማቸውን በይፋ እንዳልተገለጸ የአካባቢው ምንጮች ገልጸዋል። የድሮን ጥቃቶቹ በአየር ኃይል አዛዥ ጀነራል ይልማ መርዳሳ ትዕዛዝ አማካኝነት እንደሚፈጸሙ የሚታወቅ ሲሆን ከፌዴራል መንግስቱ በኩል ግን እስካሁን ድረስ እንደ ሸረሪና ሁሉ ምንም የተባለ ነገር የለም። በሸረሪናም ጥቃት ተፈጸመብኝ ሲል ቀድሞ መግለጫ ያወጣው ህወሓት ስለዚህኛው ጥቃት እስካሁን ድረስ በይፋ ያለው ምንም ነገር የለም። ህወሓት ቤት ከፍተኛ መደናገጦች እየተፈጠሩ ሲሆን በዛው ቀጠናም ህወሓት በግዳጅ አፍሶ ወደ ግንባር የላካቸው ታጣቂዎች መኮብላቸው ተገልጿል። በትነግ አርሚ 15፣ አርሚ 22 እና አርሚ 26 ውስጥ የነበሩ ከ600 በላይ ታጣቂዎች ከምሽግ መኮብላቸው ተገልጿል። ምንጮች እንደገለጹት በትነግ አመራር አማካኝነት በዛታ አካባቢ ለጦርነት ዝግጅት ወደ ምሽግ ተገደው ገብተው የነበሩ ከ600 በላይ የሚሆኑ የአርሚ 15 እና አርሚ 22 እና አርሚ 26 ታጣቂዎች በትላንትናው ዕለት ሌሊት ምሽጉን ጥለው መኮብላቸው ታውቋል።
እንደ ምንጮቹ ገለጻ ምሽጉን ጥለው የኮበለሉት እነዚህ ታጣቂዎች በአሁኑ ወቅት ወደ ተዘጋጀላቸው ሰላማዊ ቦታ በሰላም መድረሳቸው ተረጋግጧል። ከዚህ ቀደም የነበረውን አፋኝና ለጦርነት የሚያዘጋጅ አደረጃጀት በመካድ የተወሰደ እርምጃ እንደሆነም ተጠቅሷል። በዚህ ይዞታ ውስጥ የሚገኙ ሌሎች የትነግ ታጣቂዎችም ተመሳሳይ እርምጃ በመውሰድ ወደ ተዘጋጀላቸው ሰላማዊ ስፍራ ለማለፍ የመጨረሻውን ዝግጅት እያደረጉ እንደሚገኙ ምንጮች አክለው ገልጸዋል። ጥቃቱንና አላስፈላጊውን ደም መፋሰስ ለማስቀረት በሚደረገው ጥረት የሀገር መከላከያ ሰራዊት ስትራቴጂካዊ እርምጃዎችን አጠናክሮ መቀጠሉም ታውቋል። ነገር ግን በአካባቢው ከተፈጠረው የጦርነት ውጥረት ጋር በተያያዘ በርካታ ቁጥር ያላቸው የክልሉ ነዋሪዎች ጦርነት ሊፈነዳ ይችላል በሚል ስጋት ለቀው መውጣት መቀጠላቸው ዶቼቬሌ ዘግቧል። በደብረጽዮን ገብረ ሚካኤል የሚመራው ህወሓት በራያ ከተማ አካባቢ ከፍተኛ ቁጥር ያለውን ኃይል እያሰማራ መሆኑ ስጋቱን አኑሮታል ነው የተባለው። ከዚህ ጋር በተያያዘ በሳምንት ጊዜ ውስጥ ከ100 ሺህ በላይ ህዝብ ከትግራይ ነቅሎ መውጣቱን ዘገባው አመልክቷል። ይህ በአንድ አቅጣጫ ባላማጣ ቆቦ መስመር ብቻ የተመዘገበ መሆኑን ዘገባው ጠቅሷል። በአፋርና ሌሎች አካባቢዎችም የሚታይ የህዝብ ፍልሰት አለ የተባለ ሲሆን አቅም ያላቸው ቀደም ብለው በአውሮፕላን ክልሉን ለቀው ወጥተዋል። ብዙዎቹ መሀል ትግራይን በእግር እያቆራረጡ በተለያዩ አቅጣጫዎች ከክልሉ መውጣት መቀጠላቸው ተገልጿል። በቀጣይ መረጃ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም በኢትዮጵያ ወቅታዊ የጸጥታ ሁኔታ ላይ ያላቸውን ስጋት ገለጹ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም ገብረ ኢየሱስ በይፋዊ የማህበራዊ ትስስር ገጻቸው ባስተላለፉት መልእክት በኢትዮጵያ የተለያዩ አካባቢዎች እየተካሄደ ያለው የትጥቅ ግጭት እንዲቆምና በአስቸኳይ ወደ ሰላም አማራጭ እንዲመጣ ጥሪ አቅርበዋል። ዋና ዳይሬክተሩ ባሰፈሩ ጽሑፍ ኢትዮጵያ የሚያስፈልጋት ሰላም እንጂ ተጨማሪ ጦርነት አይደለም በማለት አገሪቱ ያለችበትን አስከፊ የጸጥታ ሁኔታ አመልክተዋል። ዶክተር ቴድሮስ በዝርዝር በገለጹት ነጥብ በአማራ ክልል ለ3 ዓመታት የዘለቀው የትጥቅ ግጭት የበርካታ ዜጎች ሕይወት መቅጠፉን ገልጸዋል። በተጨማሪም በኦሮሚያ ክልል ያለው ደም መፋሰስ መቀጠሉን፣ በትግራይ ክልል ዳግም ወደ ግልጽ ጦርነት የመግባት ስጋት መኖሩን እንዲሁም የአፋርና የቤንሻንጉል ጉሙዝ ክልሎች በግጭትና በአመጽ ውስጥ መቆየታቸውን በአጽንኦት ጠቁመዋል። በቃ በማለት ጠንከር ያለ መልእክት ያስተላልፉት ዋና ዳይሬክተሩ የፌዴራል መንግስቱም ሆነ የክልል መሪዎች ከጦር መሳሪያ ይልቅ ለውይይት ቅድሚያ እንዲሰጡና እውነተኛ ፖለቲካዊ መፍትሄዎችን እንዲፈልጉ አሳስበዋል። ጦርነት በዜጎች ላይ የሚያስከትለውን ሰብአዊ ቀውስ የገለጹት ዶክተር ቴድሮስ ግጭት የሞት፣ የውድመት፣ የመፈናቀልና የከፋ እጦት ምንጭ መሆኑን አስገንዝበዋል። የዓለም ጤና ድርጅት ዋና ዳይሬክተሩ በኢትዮጵያ ውስጥ ያለው የግጭት ሁኔታ እንዳሳሰባቸው የገለጹበትን ይህን መልእክታቸውን ያጋሩት በፌዴራል መንግስቱና በህወሓት መሪዎች መካከል ጦርነት ሊቀሰቀስ ይችላል የሚል ስጋት ባየለበት ወቅት ነው። ባለፈው ሳምንት ቅዳሜ ሐምሌ 25 2018 ዓ.ም ኢትዮጵያ ከሱዳን ጋር በምትዋሰንበትና ሻሪና በተባለ ስፍራ ግጭት መቀስቀሱ የተዘገበ ሲሆን መንግስት እስካሁን ስለ ክስተቱ በይፋ ያለው ነገር የለም። በፌዴራል መንግስቱ የተሾሙት የትግራይ ጊዜያዊ አስተዳደር በማፍረስና ህገወጥ በተባለ ምርጫ የተቋቋመውን ምክር ቤት በመመለስ ክልሉን እያስተዳደሩ ያሉት የህወሓት መሪዎች በተለያዩ መድረኮች ላይ ለጦርነት መዘጋጀታቸውንና በብልጽግና የሚመራውን መንግስት መጣል ዓላማቸው መሆኑን በይፋ ሲገልጹ ቆይተዋል። የፌዴራል መንግስቱም የህወሓት መሪዎችን ከሀገሪቱ ጠላቶች ጋር በመተባበር ለጦርነት እየተዘጋጁ መሆናቸውን በመግለጽ በመገናኛ ብዙሃን አማካኝነት ተከታታይ ዘመቻዎችን እያካሄደ ነው። በአሁኑ ወቅት ያለው የጦርነት ስጋት ያሳሰባቸው የመንግስታቱ ድርጅት የጤና ተቋም ዋና ዳይሬክተር ዶክተር ቴድሮስ ሁሉም ወገኖች ከግጭት ተቆጥበው ንግግር እንዲያደርጉ ጥሪ አቅርበዋል። በተለያዩ የሀገሪቱ ክፍሎች ውስጥ የሚካሄደው ግጭት ይበቃል ያሉት ዶክተር ቴድሮስ ጦርነት ሞትን፣ ውድመትንና ችግርን ብቻ የሚያስከትል መሆኑን በመጥቀስ የፌዴራል መንግስቱና ሁሉም የክልል መሪዎች ከጠመንጃ ይልቅ ንግግርን በመምረጥ ፖለቲካዊ መፍትሄ እንዲፈልጉ ጠይቀዋል። የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ የሆኑት እና የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ትናንት በማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ ህወሓት ለወራት ከፌዴራል መንግስቱ ተቃዋሚዎች ጋር የፈጠረውን ወዳጅነት ሲክድ ቆይቶ በይፋ ከኤርትራ ጋር እየሰራ መሆኑን አምኗል ብለዋል። አቶ ጌታቸው ህወሓት ከፌዴራል መንግስቱ ጋር የገባውን አለመግባባት ለመፍታት ምንም ሰላማዊ መንገድ የለም በማለት ግጭት ለመቀስቀስ ተዘጋጅቷል ሲሉም ከሰዋል። ህወሓት ዓላማው ዳግም ምዕራብ ትግራይን መቆጣጠር አይደለም፣ የብልጽግና መንግስትን መጣል መሆኑን አመራሮች በግልጽ ተናግረዋል ሲሉም ወንጅሏቸዋል። አቶ ጌታቸው በዚህ የማህበራዊ ድረገጽ ልጥፋቸው የፌዴራል መንግስቱ ለፕሪቶሪያ ስምምነት ሙሉ ተግባራዊነት በቁርጠኝነት እንዲሰራ ጥሪ አቅርበዋል። አክለውም የኢትዮጵያ መንግስት በተደጋጋሚ ትንኮሳዎች ቢፈጸሙበትም ሁሉንም የሰላም አማራጮች ክፍት አድርጎ በመታቀብ እንዲቆይ ጠይቀዋል። አቶ ጌታቸው ለዓለም አቀፉ ማህበረሰብ ባስተላለፉት መልእክት በድንበር አካባቢ የሚከናወኑ እንቅስቃሴዎችን ሳተላይት በመጠቀም እንዲከታተል፣ ግጭት የሚቀሰቅሱ ወታደራዊና ፖለቲካዊ አመራሮችን ተጠያቂነት እንዲያሰፍን እንዲሁም በቀጠናው ያሉ ሁሉም ወታደራዊ አካላት ሰላማዊ ሰዎችን መጠበቅ ቅድሚያ እንዲሰጡ
እንዲያደርግ ጠይቀዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።